ማናቸውም ሕግ የሰዎችን መብትና ግዴታ ለመግለጽ እንዲሁም በመካከላቸው ያሉት ግንኙነቶች የሚተዳደሩበትን መሰረታዊያን ሐሳቦች ለመግለጽ የወጣ ሲሆን ሕጉ ከወጣላቸው ሰዎች ልብ የሚደርስ ፍላጎታቸውን፣ ልምዳቸውን ወይም የተፈጥሮ ፍትህን የሚጠብቅ ካልሆነ በቀር ዋጋ ሊኖረው አይችልም። ይህ በ1952 ዓ.ም የዛሬ 65 ዓመት የተደነገገው የፍትሐብሔር ሕግ መግቢያ ነው። በመግቢያው የተገለጸውን ሊያሳዩ ይችላሉ ብዬ የመረጥኳቸውን ድንጋጌዎች አሁን እነግራችኋለሁ። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር እንዲሁም ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትንም ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ከምንም ነገር በፊት ሰላም ለሀገራችን ተመኝተናል። አልሰማንም እንዳትሉ። የህይወትም የመብትም ጅማሬ የፍትሐብሔር ሕግ ቁጥር 2 የተጸነሰ ልጅ በህይወት ከተወለደና የሚኖር ከሆነ የራሱ ጥቅም በሚያሻበት ጊዜ ሁሉ እንደተወለደ ይገመታል። ቁጥር 12 የመኖሪያ ስፍራን የመምረጥ ነጻነት 1 ማንኛውም ሰው የመኖሪያ ስፍራውን በሚስማማው ቦታ የመወሰንና እንደፈለገም ይህን መኖሪያ ስፍራውን የመለወጥ ነጻነት አለው። 2 ማንኛውም ሰው የመኖሪያ ስፍራውን በአንድ በተወሰነ ቦታ አደርጋለሁ ብሎ የሚገባው ግዴታ በፍትሐብሔር ሕግ በኩል አንዳችም ዋጋ የሌለው ነው። 3 ማንኛውም ሰው በአንድ ስፍራ አልኖርም ወይም በአንድ በተወሰነ ስፍራ አልደርስም ብሎ የሚገባው ግዴታ ተገቢ ለሆነ ጥቅም ምክንያት መሆኑ ካልተረጋገጠ በቀር አይጸናበትም። ስራን በተመለከተ ደግሞ ይተደንግጓል። ቁጥር 16 የመስራት ነጻነት ማንም ሰው ሁሉ የሙያ ስራውን ወይም የረፍት ጊዜዎችን በሚመለከተው ረገድ መልካም ነው ብሎ በገዛ ሐሳቡ የመረጠውን ስራ ለማካሄድ ነጻነት አለው። 2 ይህንን ነጻነቱን ሊቀንሱበት የሚችሉት ምክንያቶች የሌላውን ሰው መብት፣ መልካም ባህልንና ሕጎችን የማክበር ግዴታዎች ብቻ ናቸው። 3 ማንኛውም ሰው ሁሉ ይህን የመስራት ነጻነቱን በመቀነስ አንድ የተወሰነ ስራ ብቻ ለማካሄድ ወይም አንድ ስራ ላለመስራት የገባው የውል ግዴታ ሁሉ ተገቢ ጥቅም መኖሩን ካላረጋገጠ በቀር ሊጸናበት አይችልም። የሞተም ሞተ ተብሎ አልተረሳም። ቁጥር 25 ስለ መቃብር ሥርዓት 1 ማንኛውም ለመናዘዝ ችሎታ ያለው ሰው ሁሉ የመቃብሩን ሥርዓት አስቀድሞ ለማደራጀት ይችላል። 2 የዚህንም ድርጅት አፈጻጸም እንዲጠብቁለት አንድ ወይም ብዙ ሰዎች ለማዘዝ ይችላል። 3 እነዚህ የሟቹን የመጨረሻ ፍቃድ ለማስፈጸም አደራ የተቀበሉት ሰዎች እንደሌሉም የግዙፍ ወይም የህሊና ወይም የሞራል ጥቅም ያለው ማንኛውም ሰው ሰውየው ለሞተበት ድርጅት እንዲያስፈጽሙ ለመጠየቅ ይችላል። በቁጥር 26 ኑዛዜው እንዲፈጸም ዳኞች ትዕዛዝ የሚሰጡ ስለመሆኑም ተደንግጓል። ብድር ወይም ትውስት እንዲሁም አደራ የተባሉ ማህበራዊ ትስስሮችን የሚጠብቁ መልካም እሴቶች ክፉ እንዳያገኛቸው የሰዎችን ፍላጎትና ልምድ ተከትሎ የፍትሐብሔር ሕግ እነዚህን ድንጋጌዎች ይደነግጋል። ስለ መገልገያ ብድር ወይም ትውስት ቁጥር 2767 ለመገልገያ መዋስ ሲባል አዋሽ ተብሎ የሚጠራው አንደኛው ወገን ተዋሹ የሚባለው ሁለተኛ ወገን ተዋዋይ አንድን ነገር ያለ ዋጋ ወስዶ በነፃ እንዲገለገልበት የውል ግዴታ የሚገባበት ውል ማለት ነው። ውሰት በፍጹም ዋጋ የማይከፈልበት በነፃ የሚሰጥ ነው። ስለ አደራ አደራ ማለት አደራ ተቀባይ የተባለው አደራ አስቀማጭ የተባለውን የሌላ ሰው ዕቃ ተቀብሎ በአደራ ጠባቂነት እንዲያስቀምጥለት የሚገባበት የውል ግዴታ ማለት ነው። በመጨረሻም አደራ በፍቃድ የሚገባ ውል ነው ቢባልም አደጋንና ችግርን አስቀድሞ የገመተው የፍትሐብሔር ሕጉ ሰው ችግር ላይ በወደቀ ጊዜ አደራ አልቀበልም ማለትን ይከለክላል። ሰው ተቸግሮ እንዴት ዝም ይባላልን ጠይቆና ዝም አይባልም ሲል መልሶ ይህንን ይደነግጋል። ቁጥር 2780 አስፈላጊ የሆነ አደራ አንድ ሰው የራሱ ንብረት በሆኑት ዕቃዎቹ ላይ የማይታገድ እርግጠኛ አደጋ የሚደርስባቸው በሆነ ጊዜ እነዚህን ዕቃዎች ከቀረበው አደጋ ለማሸሽ ሲል ሌላ ሰው ባደራ ተቀብሎ እንዲያስቀምጥለት የሰጠ እንደሆነ ይህ አድራጎት አስፈላጊ ያደራ ማስቀመጥ ይባላል። የዚህን አይነት አስፈላጊ አደራ ማስቀመጥ ጉዳይ እንዲፈጽም ያደራው ዕቃ የቀረበለት ሰው ትክክለኛ ምክንያት ካልኖረው በቀር አልቀበልም ማለት አይችልም። የዛሬውን አበቃን።
እንድታደምጡ ምክንያቶቹ ስፖንሰር አድርገው ያቀርቡላችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበር እንዲሁም ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኑን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።